ሰላም። ዛሬ እጃችን ላይ ያለው አንድ በጣም ትልቅ ስነ መለኮታዊ እንቆቅልሽ ነው። የቀረበልንን ሰነድ ሳየው አንድ ማዕከላዊ ጥያቄ ላይ ነው የሚያጠነጥነው። የእውነተኛው መቅደስ የማስተስረይ ሥርዓት፣ ያ ማለት ኃጢአትን ከሥርዓቱ የማጽዳቱ ሂደት በትክክል የሚያልቀው መቼ ነው? ሰነዱ የተለያዩ አማራጮችን ይሰጠናል። እኛ ደግሞ ዛሬ እነሱን እየተከተልን እንፈትሻለን። በጣም ደስ የሚል አቀራረብ ነው እና ያው እንቆቅልሹን ለመፍታት መጀመሪያ ቁልፍ ቃላቱን ቦታ ማስያዝ አለብን። ሰነዱ ላይ ሁለት ዋና ዋና የማንጻት ቦታዎች እንዳሉ ነው የሚነግረን። አንደኛው መቅደሱ ነው፣ ያው ቅድስት እና ቅድስተ ቅዱሳን ክፍሎችን የያዘው። እሺ። ሁለተኛው ደግሞ የሚቃጠል መስዋዕት መሰዊያ ነው። እዚህ ጋ ነው መሰለኝ ነገሩ ትንሽ የሚወሳሰበው። ምክንያቱም ሰነዱ ለመቅደሱ የሚደረገው የማንጻት ሥርዓት ለመሰዊያው ከሚደረገው ፈጽሞ የተለየ ነው ይላል። ለምን? በትክክል እዚህ ጋ ነው የጸሐፊው ለየት ያለ መከራከሪያ የሚጀምረው። የመቅደሱን ማንጻት ከጻድቃን ፍጻሜ ጋር ያገናኘዋል። የመሰዊያውን ማንጻት ደግሞ ከሲኦል ጋር ነው የሚያቆራኘው። ቆይ የመስዋዕት መሰዊያ ከሲኦል ጋር ማለት ኃጢአት ይቀርበት የነበረው ቦታ ከሲኦል ጋር ምን አገናኘው? ያው ቀጥተኛ ግንኙነት ሳይሆን ምሳሌያዊ ነው። መሰዊያው በብሉይ ኪዳን የኃጢአት ውጤት የሚስተናገዱበት ቦታ ነበር አይደል? አዎ። ሲኦልም በተመሳሳይ ይቅርታ ያላገኙ ኃጢአተኞች የሚቆዩበት ቦታ ነው። ስለዚህ ጸሐፊው መሰዊያውን ማስተስረይ ማለት በሲኦል ውስጥ ያሉትን የኃጢአተኞች ጉዳይ መፍታት ነው የሚል ድልድይ ይሰራል። ገባኝ። ስለዚህ ሁለት የተለያዩ የማንጻት ሂደቶች አሉን፣ የመቅደሱና በምሳሌያዊነቱ የሲኦል። ሰነዱ የትኛው ይቀድማል ነው የሚለው? የመቅደሱ የማንጻት ሂደት ካለቀ በኋላ ነው የመሰዊያው ጀመረው ይላል። ይሄ ደግሞ ወደ ዋናው ጥያቄያችን ይመልሰናል። የመቅደሱ ሂደት መቼ ነው? እሺ፣ አሁን እንቆቅልሹ ግልጽ እየሆነ መጣ። ሰነዱስ ምን አማራጮች ይሰጣል? 5 ሊሆኑ የሚችሉ ጊዜያትን ይዘረዝራል። አንደኛ፣ የመጀመሪያው ትንሣኤ ሲፈጸም፣ አማኞች ከሞት የሚነሱበት ጊዜ። አዎ። ሁለተኛ፣ 7ቱ መቅሰፍቶች በሙሉ ፈሰው ሲያልቁ። ሶስተኛ፣ ጌታ ኢየሱስ የአውሬውን ሰራዊት ሲያጠፋ። አራተኛ፣ ሰይጣን በጥልቁ ሲታሰር። አምስተኛ ደግሞ ሞትና ሲኦል በእሳት ባህር ውስጥ ሲጣሉ። ይሄ የመጨረሻው ነው። እነዚህ ሁሉ ትልልቅ ክስተቶች ናቸው። ሰነዱ ግን በዋናነት በሁለት አመለካከቶች ላይ የሚያተኩር ይመስለኛል። በመካከላቸው ያለው ዋናው ልዩነት ምንድን ነው? ዋናው የክርክር ነጥብ 7ቱ መቅሰፍቶች ናቸው። የመጀመሪያው አመለካከት እንዲህ ይላል፣ የመቅደሱ የማንጻት ሂደት በመጀመሪያው ትንሣኤ ያበቃል። ያኔ ቅዱሳን ተለይተዋል፣ መቅደሱም ንጹሕ ሆኗል። ስለዚህ መቅሰፍቶቹ ከዚህ በኋላ ይመቱና የመቅደሱ ሳይሆን የሲኦል የማንጻት ሂደት አካል ናቸው ይላል። ልክ መጀመሪያ ቤቱን አጽድተህ ከጨረስክ በኋላ ቆሻሻውን እንደማውጣት ማለት ነው። እሺ፣ ሁለተኛው አመለካከት ደግሞ ጸሐፊው የሚደግፈው ነው። ልክ ነህ። ሁለተኛው አመለካከት የመቅደሱ የማንጻት ሂደት የሚጠናቀቀው 7ቱ መቅሰፍቶች ፈሰው ካለቁ በኋላ ነው ይላል። ይህም ማለት መቅሰፍቶቹ ራሳቸው የማንጻቱ ሂደት አካል ናቸው ማለት ነው። በትክክል ልክ ቤቱን እያጸዳህ የምትጠቀመው ኃይለኛ ኬሚካል እንደማለት ነው። እዚህ ላይ ግን አንድ ጥያቄ አለኝ። መቅሰፍቶቹ እኮ የፍርድና የማጥፋት ድርጊቶች ናቸው። ማንጻት የሚለው ቃል ግን የማደስ አይነት ስሜት አለው። ጸሐፊው እነዚህን እንዴት ነው ያገናኛቸው? ማስረጃውስ ምንድን ነው? በጣም ጥሩ ጥያቄ ነው። የጸሐፊው ዋነኛ ማስረጃ ራእይ 15:8 ላይ ያለ አንድ ጥቅስ ነው። ጥቅሱ የ7ቱ መላእክት 7ቱ መቅሰፍቶች እስኪፈጸሙ ድረስ ማንም ወደ መቅደሱ ይገባ ዘንድ አልቻለም ይላል። እሺ። እና ትንታኔው እንዲህ ነው። ማንም ወደ መቅደሱ መግባት ካልቻለ ያ ማለት መቅደሱ ገና ለአገልግሎት ዝግጁ አይደለም፣ የማንጻቱ ሂደትም አላለቀመም ማለት ነው። ስለዚህ መቅሰፍቶቹ እየፈሰሱ ባለበት ወቅትም የማንጻቱ ሂደት እየቀጠለ ነው ብሎ ይሞግታል። ገባኝ። መቅሰፍቶቹ የመጨረሻውን ቆሻሻ የማስወገጃ መንገድ ናቸው ብሎ ያምናል። ይህንን ስንሰማ ማስተስረይ የሚለውን ቃል ራሱ በጥልቀት መፈተሽ ያለብን ይመስልናል። ዝም ብሎ ይቅር ማለት ብቻ እንዳልሆነ ግልጽ ነው። በፍጹም ሰነዱ እንደሚለው ሁለት ገጽታዎች አሉት። የመጀመሪያው ወደፊት ኃጢአት የመፈጠር ዕድልን ወይም ዝንባሌን ከስሩ መንቀል ነው። ጸሐፊው
የነጻ ፈቃድ ፍጹም መሆን ይላል። የነጻ ፈቃድ ፍጹም መሆን፣ ይሄ በጣም ትልቅ ጽንሰ ሐሳብ ነው። አዎ። ሁለተኛው ገጽታ ደግሞ ግልጽ ነው። ንስሐ መግባት ለማይፈልጉ ኃጢአተኞች የመጨረሻውን ፍርድ መስጠት። ወደ መጀመሪያው ነጥብ ልመለስ። ይህ የነጻ ፈቃድ ፍጹም መሆን የሚለውን ነገር ከጻድቃን ፍጥረታት ለምሳሌ ከመላእክት ጋር እንዴት ይገናኛል? እዚህ ጋር ነው የጸሐፊው ትንታኔ በጣም የሚገርም የሚሆነው። መላእክት እንኳን በሰይጣን ውድቀት ምክንያት በእግዚአብሔር ፍትሕ ላይ ጥርጣሬ ሊኖራቸው ይችል ነበር ይላል። ነገር ግን የመጀመሪያውን ትንሣኤ ሲመለከቱ ማለትም እግዚአብሔር ለታመኑለት የሰጠውን ሽልማት ባይናቸው ሲያዩ ያኔ ኩሉ ጥርጣሬ ከልባቸው ይጠፋል። ከዚያ በኋላ በእግዚአብሔር ላይ የማመጽ ወይም ኃጢአት የመስራት ዝንባሌ ከውስጣቸው ሙሉ በሙሉ ይጠፋል። ነጻ ፈቃዳቸው ፍጹም ይሆናል። ስለዚህ ማስተስረይ እንደ ማጣሪያ ነው ማለት ነው። በአንድ በኩል ንስሐ የገቡትን በማጥራት ፍጹም ያደርጋል፣ በሌላ በኩል ደግሞ ማለፍ ያልቻሉትን ከሲራቱ ያስወግዳል። በትክክል ኃጢአትን የተወሰው ኃጢአቱ ብቻ ይወገድለታል፣ ኃጢአቱን ያልተወ ግን ከኃጢአቱ ጋር አብሮ ይጠፋል የሚለው አገላለጽ ይህን ነው የሚያሳየው። ይህንም ወደሚቀጥለው ነጥብ ይወስደናል። ጸሐፊው በክርስቶስ ደም ይርቃታ አግኝተናል የሚሉትን ሰዎች ሁሉ በአንድ አይነት መነጽር አያቸውም። በሶስት ይከፍላቸዋል። ይሄ በጣም አስገራሚ ትንታኔ ነው። የመጀመሪያው ቡድን ማን ነው? የመጀመሪያዎቹ ጻድቃን ናቸው። እምነታቸውን በሕይወታቸውና በሥራቸው ያሳዩ የጸኑ። ሁለተኛው ቡድን ደግሞ ክፉዎች ናቸው። በአፋቸው አምኛለሁ እያሉ በተግባር ግን የሚክዱ። ሦስተኛው ቡድን ግን ይመስለኛል ይህንን ውይይት ወደ ሌላ ደረጃ የሚወስደው። በፍጹም ሦስተኛውን ቡድን ያልተፈተኑላቸዋል። እነዚህ ጌታ ኢየሱስን እንደተቀበሉ ወዲያውኑ የሞቱ ሰዎች ናቸው። ልክ በቀራንዮ እንደነበረው ወንበዴ። በዲዩቅ እሱ ምርጥ ምሳሌ ነው። አስበኝ ብሎ አመለ፣ ኢየሱስም የዘላለም ሕይወት ቃል ገባለት። ነገር ግን የእምነቱ ጥልቀት ወይም ጽናት በሕይወት ፈተና ውስጥ አልፎ ሊረጋግጥ አልቻለም። ይሄ ትልቅ ጥያቄ ይፈጥራል። የእግዚአብሔር ፍርድ ፍትሐዊ መሆኑን ለመላው ፍጥረት ለማሳየት የእነዚህ ሰዎች እውነተኛ የልብ ዝማሌ መገለጥ የለበትም? ልክ ነህ። የጸሐፊው መላምት ይህንን ለመፍታት ነው ይሞክረው። ከሺህ ዓመት መንግሥት በኋላ ሰይጣን ለአጭር ጊዜ ከእስራቱ ይፈታ ይላል። በዚያን ጊዜ በሚያደርገው የመጨረሻ የማታለል ሙከራ የእነዚህ ያልተፈተኑ ሰዎች እውነተኛ ማንነት ይገለጣል። በነጻ ፈቃዳቸው ከእግዚአብሔር ጎን ይቆማሉ ወይስ ይሰናከላሉ? የመጨረሻ ፈተና የእግዚአብሔርን ፍርድ ፍትሐዊነት ያረጋግጣል ይላል። በጣም ጥልቅ ሐሳብ ነው። ያልተፈቱ ቋጠሮዎችን ሁሉ ለመፍታት የተዘረጋ የጊዜ ሰሌዳ ነው የሚመስለው። እሺ፣ ይህንን ከግምት አስገብተን የመጨረሻውን የፍርድ ሂደት ቅደም ተከተል በሰነዱ መሰረት ብንመለከተው እንዴት ነው? ሂደቱ በሰባቱ መቅሰፍቶች ይጀምራል። ከዚያም ጌታ ኢየሱስ ተመልሶ የአውሬውን ሰራዊት ይፈርዳል። በመቀጠል የመጀመሪያው ሰማይና ምድር በእሳት ይነዳል። ጸሐፊው ይህንን የሲኦል የማስተስረይ ሥርዓት ፍጻሜ ይላሉ። ከዚህ በኋላ ነው የሺህ ዓመት መንግሥት የሚጀምረው። አዎ፣ ሰይጣን በጥልቁ ውስጥ ይታሰር እና የሺህ ዓመት መንግሥት ይጀምራል። ያ ጊዜ ካለቀና ሰይጣን ለአጭር ጊዜ ተፈቶ ከተሸነፈ በኋላ የመጨረሻው የታላቁ ነጭ ዙፋን ፍርድ ይከናወናል። እዚህ ላይ ጸሐፊው ስለ እሳት ባህር አንድ በጣም ለየት ያለ ግምታዊ ሐሳብ ያቀርባል። የራሱ መላምት እንደሆነም አበክሮ ይናገራል። አዎ፣ ያንን በጣም ነው የሚያሰምርበት። ግምቱ እንዲህ ነው። ኃጢአተኞች በእሳት ባህር ውስጥ ለዘላለም በስቃይ አይኖሩም። ይልቁንስ እንዲያንዱ ሰው እንደ ሠራው የኃጢአት መጠን የሚመጥን ቅጣት እንዲቀበል በእሳት ቶሎ ማይጠፋ አዲስ አካል ይሰጠዋል። ማለት ለምሳሌ የአንድ ሰው ኃጢአት የ1 ዓመት ቅጣት የሚገባው ከሆነ ያንን ጊዜ ከጨረሰ በኋላ ሙሉ በሙሉ ይጠፋል። የሌላው ደግሞ የ10 ዓመት ቅጣት ከሆነ ያንን ያህል ይቆይና ይጠፋል። ስለዚህ ፍርዱ ፍትሐዊ ነው፣ ቅጣቱ ዘላለማዊ ስቃይ ሳይሆን መጥፋት ነው ይላል። ነገር ግን የግሉ ትንታኔ እንጂ ዶግማ እንዳልሆነ በግልጽ ያስቀምጣል። በጣም የሚገርም መላምት ነው። እንግዲህ የዛሬውን ውይይታችንን ጠቅለል ስናደርገው ማስተስረይ የሚባለው ነገር ፍጥረትን ከኃጢአት የማጽዳት ግዙፍ ሂደት መሆኑን ተረድተናል። ለጻድቃን የነጻ ፈቃዳቸውን ፍጹም በማድረግ ዋስትና ሲሰጥ፣ ንስሐ ላልገቡት ደግሞ ፍትሐዊ ፍርድን ያመጣል። የመቅደሱ የማስተስረይ ሂደት መቼ ይጠናቀቃል ለሚለውም የጸሐፊው መልስ ከሰባቱ መቅሰፍቶች ፍጻሜ በኋላ ነው የሚል መሆኑን አይተናል።
ውይይታችንን ከመዝጋታችን በፊት ግን አንድ አይምሮን የሚፈትን ጥያቄ ልተው። ጸሐፊው በማስተሬ ሂደት ውስጥ አንድ አስገራሚ ልዩነትን ያሳያል። የማስተሬ ሂደቱ ሲያልቅ የጸዳው መቅደስ ተጠብቆ ለዘላለም ይኖራል። እውነት ነው። ያንን አላስተዋልኩትም ነበር። በሌላ በኩል ደግሞ የጸዳው ሲኦል ግን በመጨረሻ በእሳት ባህር ውስጥ ይጣላል፣ ይጠፋል። አዎ፣ ይህ እንግዲህ ወደሚከተለው ጥያቄ ይመራናል። ማስተሬ ማለት ማንጻት ከሆነ ለምንድን ነው በአንዱ ጉዳይ ላይ ውጤቱ መጠበቅ ሲሆን በሌላኛው ደግሞ መጥፋት የሚሆነው? ይህ ስለሚነጹት ነገሮች ተፈጥሮ ማለትም ስለ መቅደሱና ስለ ሲኦል ምን ይነግረናል? ምናልባት ማንጻት ማለት አንድ ነገር ወደ ቀድሞ ንጹሕ ማንነቱ መመለስ ከሆነ መቅደሱ ሲነጻል ወደ ቅድስና ይመለሳል። ሲኦል ግን ከኃጢአት ውጭ ሌላ ማንነት ስለሌለው ሲነጻ የሚቀሩ ነገር ባለመኖሩ ይጠፋል ማለት ይሆን? ይህ ለቀጣይ ማሰላሰል የሚሆን ጥያቄ ነው።